ሰዎች በቃ እኔን አይወዱኝም፣ ከኔ ጋር እንትን ማለት አይፈልጉም። አይደለም ሰዎች እኔ ራሴን አልፈልገውም። እግዚአብሔር ለኔ ትርጉም አልነበረውም። መንፈሳዊ ነገር ምንም ትርጉም አልነበረውም። ግን ጴንጤ ነበርኩኝ፣ ግን ቸርች ሄድ ነበረ። መጽሐፍ ቅዱስን አላነብም፣ አልጸልይም። መንፈሳዊ ነገር ሪል አይመስለኝም። ለምን በዚህ ምድር ላይ እንዳለው አላውቅም። ከእንቅልፌ እንኳን ስነሳ አዲስ ነገር የለም። ምንም ተመሳሳይ ነገር ነው ማደርገው በየቀኑ ማለት ነው። ሰላም እረፍት የለኝም ነበርና ሲጨነቅ ነበር። ምንም ደስ የማይል ህይወት ውስጥ ነበርኩኝ። ከሰዎች ጋር ባለኝ ሪሌሽን በኤቭሪቲንግ አቅጣጫ በቃ ያ ነገር ግራ ገባኝ። ምንም በቃ ምን እንደሆነ ምንም ማወቅ አልቻልኩም። የትኛውንም ስራ ስሰራ መኪና መንዳት ሊሆን ይችላል። ሁሉንም ነገር በምሰራ በመገኘበት ቦታ ሁሉ ወይ በመነካቸው ነገሮች ሁሉ እኔ የምነካው ነገር በቃ ዝም ብሎ ይበላሻል። በቃ የሆነ ነገር ያጋጥመኛል። ወይ መኪናም ስነዳ ወይ የሆነ ነገር ይሆናል፣ ወይ ይጋጫለሁ። ምን እንደሆነ አላውቅም። የሚሆነው ነገር ለኔ ሲሆን ሌላ ነገር ይሆናልና በኤቭሪቲንግ አቅጣጫ የምሰራው ነገር ሞገስ የለውም፣ ፌቨር የለውም። በቃ ሰዎች ምንም በቃ ደስተኛ አይደሉም እኔ በምሰራው ነገር ማለት ነው። ከሰዎች መሸሽ ጀምሮ ብቻዬን ነው አብዛኛውን ሰዓት ማሳልፈው። የኔ ህይወት እንዲለወጥ ከበስተጀርባዬ በጣም ብዙ የለፉ ሰዎች አሉ። እኔ ዛሬ እንደዚህ ቆሜ ህይወቴ ተቀይሮ ህይወቴ ተለውጦ እዚህ ላይ እንድመሰክር ከኔ በስተጀርባ በጣም ብዙ የደከሙ የጸለዩልኝ የሰጠኝ ሰዎች አሉና በዚህ ሕያው የሆነ አምላክ ሕያው የሆነ ጌታ እኛ ከምናስበው በላይ በዚህ እንዳለ ስሜ እስራኤል ታደሰ ይባላል። የመጣሁት ከዱከም ዱናሚስ ቻፕል አጥቢያ ነው። እግዚአብሔር በጣም ብዙ ነገር አድርጎልኝ ወደዚህ ራይ ከመጣሁኝ በኋላ ከብዙ በጥቂቱ ዛሬ ለመናገር እግዚአብሔር እድል ሰጥቶኝ ዛሬ በፊታችሁ አለሁኝ። እግዚአብሔር ያደረገልኝ ነገር በጣም ብዙ ነው። ወደዚህ ራይ ከመጣሁኝ በኋላ በመንፈሳዊ ህይወቴም በስጋዊ ህይወቴም በብዙ ነገር ተለውጫለሁ፣ በብዙ ነገር ተቀይሬያለሁ። እግዚአብሔር ያደረገልኝ ነገር ወደዚህ ራይ ከመጣሁኝ በኋላ በመጀመሪያ በመንፈሳዊ ህይወቴ ላይ ምንም በቃ እግዚአብሔር ለኔ ትርጉም አልነበረውም። መንፈሳዊ ነገር ምንም ትርጉም አልነበረውም። ግን ጴንጤ ነበርኩኝ፣ ግን ቸርች ሄድ ነበረ። እንደማንኛውም ሰው እሁድ ቸርች ሄጄ እመለሳለሁኝ። ያንኑ ነገር ነው በተደጋጋሚ ሁል ጊዜ የማደርገው። ግን ወደዚህ ራይ ሰው ጋብዞኝ ከመጣው በኋላ በቤተሰብ አማካኝነት ወደዚህ ራይ ከመጣሁኝ በኋላ እግዚአብሔር ያ ሪል እንደሆነ መንፈስ ቅዱስ ሪል እንደሆነ ጀስት እንኳን ለዛ ሌላ ቦታ ሰዎች ሲወድቁ ውሸት ምናምን ነበር የሚመስለኝ። ምንም በቃ መንፈሳዊ ነገር ለኔ ሪል አይመስለኝም ነበር። ግን ወደዚህ ራይ ከመጣው በኋላ ሪል የሆነው ጌታ ሕያው የሆነው ጌታ ሰምቶ የሚመልሰውን አምላክ በዚህ አይቼዋለሁ እና ያ አምላክ ደግሞ ህይወቴን ቀይሮታል። በአስተሳሰብም በሁሉ ነገር እግዚአብሔር ቀይሮኛል እና በመንፈሳዊ ህይወቴ የነበረው ነገር ማለት መጽሐፍ ቅዱስን አላነብም፣ አልጸልይም፣ መንፈሳዊ አክቲቪቲዎችን አላደርግም፣ ምንም ነገር ማለት ያ በመንፈሳዊ ህይወቴ ደግሞ መቀየሬ ፍጥረታዊውን ነገር እንዲቀየር ሆኗልና እና ወደዚህ ራይ ከመጣሁኝ በኋላ እኔ ዱከም አጥቢያ ነበር የመጣሁትም 2013 ግማሽ ወደ 5ኛው ወር ምናምን አካባቢ ነው የመጣሁት እና ከዛ አሁን ኦልሞስት ወደ 2 ዓመት ተኩል ምናምን ይሆነኛል እና በዚህ ጊዜ ውስጥ እግዚአብሔር በብዙ ለውጦኛል፣ በብዙ ቀይሮኛል። በመንፈሳዊ ህይወቴ የሆነው ነገር ማለት አልጸልይም፣ መንፈሳዊ ነገር ሪል አይመስለኝም ነበረ። የተሰጠኙን ነገሮች እግዚአብሔር ለኛ ለሰው ልጆች የሰጠውን ነገር በክርስቶስ አማካኝነት ለኛ የተሰጡንን ነገሮች አውቄ ህይወቴ ነው ብዬ ያለውበትን መንግስት አውቄ በዛ መንግስት ስርዓት አልመላለስም ነበረ እና ያንን ደግሞ ወደ ማወቅ መጥቻለሁኝ። ምንም ለመናገር እኔ ቃላት ያንሰኛል። ማለት እንዲህ ነው ተብሎ የሚነገር አልነበረም። የኔ ህይወት ለመናገር እንኳን እንደዚህ ነው ብሎ በቃላት ለማስረዳት ማንም ሰው የማይፈታውን ነገር ነው እግዚአብሔር የፈታው ማለት ነው እና በምንም ነገር ያልሞከርኩት ነገር የለም። መጽሐፎች ማንበብ ምናምን ኤቭሪቲንግ። ግን አሁን ባወራው በጣም ሰፊ ነው። ግን እንደዚሁ ላሳጥረውና ማመስገን ብቻ ሳይሆን እግዚአብሔር ደግሞ የሰጠኝ ሰው አለ። ማለት መንፈሳዊ አባትን ሰጥቶኛል፣ የሚመራኝ ይህን አቅጣጫ ያሳየኝ ህይወቴ እንዲቀየር ምክንያት የሆነውና ቀሪው ዘመኔን ቀሪው ህይወቴን እግዚአብሔርን በማገልገል ለእግዚአብሔር በመገዛት እግዚአብሔር ደግሞ በእኔ ያለውን ትልቅ አጀንዳ መሬት ላይ እንዲወርድ እንዲፈጸም አካል እንዲይዝ እና እግዚአብሔር ሰዎች ክርስቶስን በእኔ እንዳዩት ለሌሎች የመዳን ምክንያት እንደሆን ለእግዚአብሔር ቃል መገባው ይሄንን ነው። ማለት ሰፊ ነው። ግን እግዚአብሔር አሁንም አውቄ አልጨረስኩትም። አሁንም ወደፊት የማውቀው ነገር አለ። ግን እግዚአብሔር ያቺ ትንሿን ነገር ደግሞ ማውቄ በጣም በብዙ ተለውጫለሁኝ፣ በጣም በብዙ ተቀይሬያለሁኝ። እዚህ ከመጣሁኝ በኋላ በመንፈስ ቅዱስ ጋር ፌሎሺፕ ማድረግ በመንፈስ ቅዱስ መሞላት ከእግዚአብሔር ጋር ፌሎሺፕ ማድረግ
ወንጌል መመስከር ሁሉንም ነገር እዚህ ነው ያገኘሁት፣ እዚህ ነው የተማርኩት። ያው የሆነውን ጌታ በዚህ ነው የተገናኘሁት እና ያ ደግሞ በመንፈሳዊ ህይወቴ መቀየሬ ደግሞ ኤቭሪቲንግ በቃ እንዲቀየር አደረገ። ከሰዎች ጋር ባለኝ ሪሌሽን፣ በስራዬ አቅጣጫ፣ በህይወቴ አቅጣጫ፣ በሁሉ ነገር እንድለወጥ አደረገኝ፣ እንድቀየር አደረገኝ። ከመንፈሳዊ ህይወቴ ከተቀየርኩባቸው ከብዙ በጥቂቱ ነገር ማለት መንፈስ ቅዱስ ሪል አይመስለኝም ነበር ሰዎች ሲወድቁ። እዚህ ግን ከመጣው በኋላ እኔን ሲነካኝ፣ እኔን ልክ ሲዳስሰኝ ኤቭሪቲንግ ማለት ከመንፈስ ቅዱስ ጋር ፌሎሺፕ ማድረግ፣ የመንፈስ ቅዱስ ስጦታዎችን መቀበል እና ኤቭሪቲንግ ማለት መንፈስ ቅዱስ እኛ የማንችለውን ነገር ሊያስችለን ወደኛ እንደመጣ እኔ በችሎታዬ ማድረግ የማልችለውን ነገር ሊያስችለኝ ሊያግዘኝ እንደመጣና እኔ መለኮት ማደሪያ እንደሆንኩኝ እኔ መንፈስ ቅዱስ ቤተ መቅደስ እንደሆንኩኝ ተረዳዊ ማለት ነው። መጸለይ ጀመርኩኝ፣ በመንፈሳዊ ህይወቴ መትጋት ጀመርኩኝ፣ በኤቭሪቲንግ አቅጣጫ ማለት ነው። ሌላው ደግሞ እኔ በህይወቴ ትርጉም አልባ ነበር በፊት የምኖረው ህይወት ማለት ነው። ማለት ለምን እንደምኖር አላውቀውም፣ ለምን በዚህ ምድር ላይ እንዳለው አላውቅም። ከእንቅልፌ እንኳን ስነሳ አዲስ ነገር የለም ብዬ ነበር ማስበው ማለት ነው። በቃ ደምድሜ ምንም ተመሳሳይ ነገር ነው ማደርገው በየቀኑ ማለት ነው። እና ከዛ በኋላ እግዚአብሔር እኔን የፈጠረበት ምክንያት እንዳለው፣ እኔን የፈጠረበት አጀንዳ እንዳለው ያንን ነገር ገለጠልኝ ማለት ነው። በመንፈስ ቅዱስ አማካኝነት በእግዚአብሔርም ሰው እዚህ የእግዚአብሔርን ቃል ስንማር እኛ በዓላማ እንደተፈጠርን፣ ውድ የሆነው የክርስቶስ ደም እንደተከፈለብን፣ እኛ ፕራይስለስ እንደሆንን፣ የክርስቶስ ውድ የሆነው ዋጋ እንደተከፈለብን እና እኔ ውድ ሰው እንደሆንኩኝ፣ እኔ ተራ ሰው እንዳልሆንኩኝ ተረዳሁኝ ማለት ነው። እና ህይወቴ ትርጉም ኖሮት እግዚአብሔር ደግሞ በእኔ አጀንዳ እንዳለው እና ያንን ነገር ማለት ህይወቴ መቀየሩ ብቻ ሳይሆን እግዚአብሔር እኔን በፕሮግራም እንደፈጠረኝ እና አሁንም ደግሞ በእኔ ስራ እንዳለው አሁንም የሚቀጥል ነገር እንዳለ ያ እዛ ጋር ህይወቴ መቀየሩ በኤቭሪቲንግ አቅጣጫ መስተካከሉ የሚቆም ሳይሆን አሁንም በኔ አጀንዳ እንዳለው አሁንም በኔ ፕሮግራም እንዳለውና ያንን ነገርም በራልኝ፣ ያንንም ነገር ተገለጠልኝ እና ሌላው ደግሞ በስጋዊ ህይወቴ ደግሞ የሆነልኝ በፍጥረታዊ ያ መንፈሳዊ ነገሩ መቀየሩ ፍጥረት ዓለም ላይ ነገሮች እንዲለቀቁ፣ የተያዙ ነገሮች እንዲለቀቁ፣ ከሰዎች ጋር ባለኝ ሪሌሽን በህይወቴ አቅጣጫ ሰላም እረፍት የለኝም ነበርና በዛ ሁሉ አቅጣጫ ላይ እንድቀየር ሆነና ሌላው በፊት እጨነቅ ነበር። በፊት በቃ ምንም ደስ የማይል ህይወት ውስጥ ነበርኩኝ። ከሰዎች ጋር ባለኝ ሪሌሽን በኤቭሪቲንግ አቅጣጫ በዛ አይነት መንገድ ውስጥ የነበርኩኝ ሰው ነኝና ወደዚህ ከመጣሁኝ በኋላ ያ ጭንቀት፣ ያ ድብርት ሁሉ ነገር ከላይ ላይ ተነስቶ ትርጉም ያለው ህይወት እንድኖር፣ ምክንያት ያለው ህይወት እንድኖር እግዚአብሔር አገዘኝ ማለት ነው። ሌላው ደግሞ በፋይናንስ አቅጣጫ ደግሞ ይበራልኝ ነገር በፋይናንስ የሆነልኝ ነገር ወደዚህ ራይ ሳልመጣ በፊት ማንም ሰው እንደሚሰራው እኔም ሰራ ነበረ፣ እነግድ ነበረ እና በዛ በመነግድበት ሰዓት ያ ነገር ይደርሳል የሆነ ቦታ ላይ፣ ከዛ ተመልሶ ይወርዳል። ምንድነው ይሄ ነገር እላለሁኝ በተደጋጋሚ ማለት ከፍ ይላል መልሶ ዝቅ ይላል። በምን ምክንያት እንደሚወርድ አላውቅም። እኔም ራሱ እንዳይወርድ አንቄ ራሱ ቢዘው ዝም ብሎ ወደታች ይመለሳል በሆነ ምክንያት ማለት ነው። በቃ ያ ነገር ግራ ገባኝ። ምንም በቃ ምን እንደሆነ ምንም ማወቅ አልቻልኩም በዛን ሰዓት ላይ ማለት ነው። እና ሌላው ነገር ደግሞ እኔ የትኛውንም ስራ ስሰራ ይሄ ንግዱንም ምናምን ብቻ ሳይሆን በየትኛውም ነገር ላይ በቃ ፋሚሊ ውስጥ ይሰራል ተብሎ በሚታሰበው ቦታ ላይ ሁሉ መኪና መንዳት ሊሆን ይችላል። ሁሉንም ነገር በምሰራበት በቃ እኔ በመገኘበት ቦታ ሁሉ ወይ በመነካቸው ነገሮች ሁሉ እኔ የምነካው ነገር በቃ ዝም ብሎ ይበላሽ። በቃ የሆነ ነገር ያጋጥመኛል፣ ወይ መኪናም ስነዳ ወይ የሆነ ነገር ይሆናል፣ ወይ ጋጫለሁ፣ ወይ የሆነ ነገር ይሆናል እና ምን እንደሆነ አላውቅም። በቃ ሌላ ሰው ሲነዳ በሰላም የሚሆነው ነገር ለኔ ሲሆን ሌላ ነገር ይሆናልና በኤቭሪቲንግ አቅጣጫ የምሰራው ነገር ሞገስ የለውም፣ ፌቨር የለውም። በቃ ሰዎች ምንም በቃ ደስተኛ አይደሉም እኔ በምሰራው ነገር ማለት ነው። ስለዚህ እኔ ምንድነው ማድረገው በዛን ሰዓት ላይ ከሰዎች መሸሽ ጀመርኩ። ብቻዬን ነው አብዛኛውን ሰዓት ማሳልፈው ያ ነገር ስላለ ማለት ነው። እና ሰዎች በቃ እኔን አይወዱኝም፣ ከኔ ጋር እንትን ማለት አይፈልጉም ምናምን አይደለም ሰዎች። ቅድም እንደተናገርኩት እኔ ራሴን አልፈልገውም ነበር እና ከዛ ህይወት ውስጥ ነው እግዚአብሔር አውጥቶ ዛሬ ማለት እኔ አይደለሁም ራሴ በጣም ብዙ ሰው ነው የሚፈልገኝ፣ ከኔ ጋራ ማሳለፍ የሚፈልግ፣ ከኔ ጋራ ስራ መስራት የሚፈልግ ቤተሰቦቼንም ጨምሮ በጣም ብዙ ሰው አለና እና ያ ነገር ያ የፋይናንስ ቀንበር ገደብ ደግሞ እዚህ ከመጣው በኋላ በቃ አይምሮዬ በሙሉ ተቀየረ። እንዴት መስራት እንዳለብኝ፣ እንዴት ስኬታማ መሆን እንዳለብኝ በፋይናንስ ያ ነገር ስማር ሲገባኝ ለኔ እግዚአብሔር የሰጠኝ ነገር ራስ እንጂ ጅራት እንዳልሆንኩኝ፣ እግዚአብሔር ለኔ በረከትን እንዳቀደ፣ እግዚአብሔር ለኔ ክንውንን እንዳቀደና ከእግዚአብሔር ሐሳብ ጋር ደግሞ መስማማት እንዳለብኝና
እግዚአብሔር ለኔ የትኛውንም ነገር ቢያስብ ያ እግዚአብሔር ያሰበልኝን ነገር የራሴ ሐሳብ ማድረግ እንዳለብኝ መጽሐፍ ቅዱስ ላይ እንደሚናገረው ሰማይ ከምድር እንደሚርቅ መንገዴ ከመንገዳችሁ ሐሳቤ ከሐሳባችሁ የራቀ ነው ይላልና ምንድነው እኔ ያ እግዚአብሔር ለኔ ያለውን መልካም ሐሳብ የራሴ ማድረግ እንዳለብኝ ያንን የእግዚአብሔር የሚያስብልኝን ሐሳብ እኔ ሳስበው በህይወቴ ለውጥ እንደሚመጣና ያንን ነገሮች መንፈሳዊ አባቴ ቅድም እንደተናገሩት አስተማረን እና ጸልይልኝ ፓስተሮችም ጸልዩልኝ እና በህይወቴ ላይ በቃ በፋይናንስ ለውጥ ሆነ ተቀየረ ያ ነገር አልፎ ሄደ ከዛ ገረመኝ በጣምና ሌሎችም የሥራ ደጆች ተከፈቱልኝና እግዚአብሔር እንደዛ አደረገልኝ ማለት ነው እና ከሰዎች ጋር ባለኝ ሪሌሽን በህይወቴ አቅጣጫ ቅድም እንደተናገርኩትና ከሰዎች ጋር መቀላቀል ጀመርኩኝ ጭራሽ እኔ በቃ ሳስብ የነበረው ጀስት እዛ ጋር የገደብኩት ህይወት ነበርና ከዛ ያለፈም የህይወት ስርዓት እንዳለ እግዚአብሔር በኔ አጀንዳ እንዳለው እግዚአብሔር በኔ ፕሮግራም እንዳለው እግዚአብሔር ለብዙ ነገሮች በቃ እግዚአብሔር እኔን እንዳጨኝና እግዚአብሔር በኔ ያለውን ፕሮግራምም በዚህ ከመጣው በኋላ ነው የተገናኘውትና እያንዳንዳችን ወደዚህ ራይ ስንመጣ እግዚአብሔር የሆነ ያዘጋጀልን ነገር አለ ከዘመናት በፊት እኛን ከመፍጠሩ በፊት እግዚአብሔር በዚህ ራይ ውስጥ ለኛ ያየው ነገር አለ ያዘጋጀው ነገር አለና እኛ ልንደርስበት ወዳለው ነገር የሚወስደን ደግሞ ሰው አለ እግዚአብሔር ለኛ የሚያስፈልገው ነገር በቃ እንደዚህ ብዬ ድፍረት ባይሆን ራሱ ብናገር እግዚአብሔር ለኛ ያለውን ነገር መንፈሳዊ አባታችን ጋር ነው ያስቀመጠው ብዬ ነው ማስበው እና እግዚአብሔር ታላቁ ሐዋርያን እንኳን አናንያ ጋር ከወሰደው ማለት እኛን ደግሞ ሌላ ቦታ እንትን የሚለን ነገር አይደለምና እግዚአብሔርም ለኛም ሰው ነው የሰጠንና ያንን ነገር እግዚአብሔር ለሌሎችም መልእክት ብዬ ማስተላለፈው ነገር እግዚአብሔር የሰጣችሁን ሰው እንዳትተላለፉና እግዚአብሔርን ሰዎች ማክበር ደግሞ ግዴታችን እንደሆነና እግዚአብሔር ለኛ የሚያስፈልገውን ነገር ሁሉ ለነዛ ሰዎች ነው የሰጠው እነዛ ሰዎች ናቸው የሚያስተምሩን እግዚአብሔር ያየልንን ነገር የሚያገናኙን እነዛ ሰዎች ናቸው ለምሳሌ አኖይንቲንግ ሊሆን ይችላል ትምርት ሊሆን ይችላል ኤቭሪቲንግ እነዛን ሁሉ ነገር እግዚአብሔር ወደዚህ ራይ ያመጣን በመክንያት እንደሆነ እግዚአብሔር ሊወስደን ወዳለው ቦታ ጋር የምንገናኘው እንድንገናኝ ከዘመናት በፊት በእኛ ያለውን አጀንዳ በእኛ ያለውን ፕሮግራም ያኔ የተናገረን ነገር የሚፈጽመው በእነዛ እግዚአብሔር ሰዎች አማካኝነት እንደሆነ እና ያንን ነገር እንድናስተውልና እንድንረዳ እፈልጋለሁ 2014 ላይ የብርሃን አመት መግቢያው አመት ላይ የ2013 መዝጊያው ላይ እና አፖስቶል ያስተምር ነበርና መንፈሳዊ አባታችን ሲያስተምር ስለ አስራት ሲያስተምር ከእግዚአብሔር ቃል ጠቅሶ ሚልኪያስ ምዕራፍ 3ን እየተቀሰ ሲያስተምር እግዚአብሔርን በስራችን ላይ ባለድርሻ ማድረግ እንዳለብን ባለንበት መንግስት እኛ እንዴት መስራት እንዳለብን መጽሐፍ ቅዱስ እንዴት እንደሚናገርና ከሌላው ሰው የምንለየው እንደማንኛውም ሰው ሁለታችንም አንድ አይነት ስራ ብንሰራ እኛ ደግሞ ያለንበት መንግስት የተለየ ስለሆነ እግዚአብሔርን በማስቀደም ከእግዚአብሔር ጋር አብረን በመስራት ባለ ስኬታማ ምን ሆነው ከእግዚአብሔር ጋር አብረን በመስራታችን እንደሆነ ዘር መዝራት እንዳለብን እና ሁሉን ነገር እግዚአብሔር አስተማረኝ ማለት ነውና በፊት እኔም መሰራ ነበር እንደማንኛውም ሰው ግን በፋይናንስ አቅጣጫም ለውጥ አልነበረም ያንኑ ነገር ነው የሚደጋገመው ምንም ለውጥ የለም እየዞረ እዛው ነው የሚመለሰውና ያ የፋይናንስ ገደብም ከህይወቴ ላይ ተነስቶ እና በጣም ብዙ ነገሮች በፋይናንስ አቅጣጫም እግዚአብሔር አድርጎልኛል እግዚአብሔር በጣም ትልቅ ነገርን አድርጎልኛል እግዚአብሔር በጣም ብዙ ነገርን አድርጎልኛልና መንፈሳዊ አባቴንም ተጠቅሞ ፓስተሮቹንም ፓስተር ደረጀን ፓስተር ሳሚን ተጠቅሞ እግዚአብሔር በጣም ብዙ ነገር አድርጎልኛልና እኔ ከዚህ ነገር ውስጥ ይሄ ከሆነልኝ ነገር ላይ የተረዳሁት ነገር የቀረልኝ ነገር በህይወቴ ላይ ማለት በብዙ ዋጋ መክፈል ይሄ ነገር እኔ ጋር እንዲደርስ የኔ ህይወት እንዲለወጥ ከበስተጀርባዬ በጣም ብዙ የለፉ ሰዎች አሉ እኔ ዛሬ እንደዚህ ቆሜ ህይወቴ ተቀይሮ ህይወቴ ተለውጦ እዚህ ላይ እንድመሰክር ከኔ በስተጀርባ በጣም ብዙ የደከሙ የጸለዩልኝ ሲያመኝ የጸለዩልኝ ያስተማሩኝ እኔን እግዚአብሔር ያየልኝን ቦታ እንድደርስ እግዚአብሔር ከተናገረኝ ነገር ጋር እንድገናኝ እግዚአብሔር የሰጠኝ ሰዎች አሉና መንፈሳዊ አባቴንም መጋቢዎቹንም በዚህ አጋጣሚ ላመሰግን ወዳለሁኝና እኔ ከዚህ ነገር ላይ የተረዳሁት ነገር እኔም ለሌሎች የመቀየሪያ ምክንያት የመለወጫ ምክንያት እንድሆን እግዚአብሔር እኔን ከቀየረኝ ነገ ሌሎችንም ደግሞ እኔም እንድቀይር እኔም ያንን እነሱ ያሳዩኝን ፍቅር እነሱ ያሳዩኝን የሰጡኝን ነገር ለሌላ ሰው ማድረግ እንዳለብኝ ያንን ነገር ተመረያለሁ መንፈሳዊ አባቴን ደግሞ በጣም አመሰግናለሁ በጣም እግዚአብሔር ይባርከው እግዚአብሔር እሱን ስለሰጠን ነው ማለት እሱን ስለሰጠኝ ነው እግዚአብሔር ሊረዳን ሲፈልግ ሊወደን ሲፈልግ እግዚአብሔር ሲወደን ሰውን እንደሚሰጠንም በዚህ አጋጣሚ አውቅ ያለውኝና
እግዚአብሔር የሚባለውንም አምላክ እኔ ያወቅኩት ለኔ ትርጉም አልባ የነበረው ማለት ክርስትና የተቀየረው መንፈሳዊ አባቴ ላይ ባየሁት ነገር እና በሱ እግዚአብሔርን አይቻለሁ። እግዚአብሔር በሰው አልፎ ነው የሚሰራውና እግዚአብሔር እሱን ስለሰጠኝ እግዚአብሔርንም አመሰግነዋለሁ እና ነገም ደግሞ እግዚአብሔር ለኔ ከፍ ያለ ነገር የተሻለ ነገር እንዳለ ከዚህም በበለጠ እግዚአብሔር ቃል በርቶልኝ የእግዚአብሔርን ቃል አውቄ እኔም ተለውጬ ደግሞ ለብዙዎች የመዳን ምክንያትና የመለወጫ ምክንያት እንደመሆን አምናለሁኝ። በዚህ አጋጣሚ ደግሞ ማስተላለፍ የምፈልገው ነገር እንደኔ ወጣት ለሆኑ እኔ በነበርኩበት በበፊቱ ነገሮች ውስጥ የሚመላለሱት እና ጴንጤ ሆነው ጀስት በቃ ዝም ብሎ ለሚኖሩት እኔ ማስተላለፍ የምፈልገው መልእክት እግዚአብሔር ሪል እንደሆነ እግዚአብሔር እኛ ከምናስበው ለራሳችን ከምናስበው መልካም ሐሳብ በላይ ሊረዳን ሊያግዘን እንደሚፈልግ እና ወደሱ የህይወት ስርዓት ወደሱ እሱ ወደሚፈልገን መንገድ መምጣት እንዳለብንና እና እግዚአብሔር አሁንም ካላችሁበት እግዚአብሔር ቋጠሯችሁን እንደሚፈታ የኑሯችሁንም ጥያቄ ሁሉ ነገር መልስ ነው ብዬ ለነሱ መልእክት ማስተላለፍ ፈልጋለሁኝ። ሌላው ነገር ደግሞ በዚህ ራይ ውስጥ ማለት እግዚአብሔር በጣም በብዙ አግዞኛል ረድቶኛልና ይሄ ራይ ስላለ ነው እኔ የተለወጥኩት። ይሄ ራይ ስላለ ነው እኔ ደግሞ የተቀየርኩትና እና ማስተላለፍ የምፈልገው ነገር ሰዎች ወደዚህ ራይ እንዲመጡ እና ይሄ ራይ ደግሞ እውነተኛ የተገለጠ ህያው የሆነ የእግዚአብሔር ቃል የሚገለጥበት ቦታ እንደሆነ እና ሪል የሆነ አምላክ እንዳለ ይሄንን ስል እኔ ምንም ነገር ተደርጎልኝ ሳይሆን ማለት የሆነ ነገር እንትን በልተብዬ ሳይሆን በህይወቴ በራሴ በግሌ ህይወት ያየሁት ለውጥ ስለሆነ ይሄንን ምለው ነገር ከዚህ ራይ ጋር ወደዚህ ራይ ሰዎች እንዲመጡ እና በዚህ ራይ እግዚአብሔር ለነሱ ያዘጋጀው ነገር እንዲገናኙ እና በዚህ ህያው የሆነ አምላክ ህያው የሆነ ጌታ እኛ ከምናስበው በላይ እግዚአብሔር በዚህ እንዳለ ለማስተላለፍ እወዳለሁ። ይህንን ቪዲዮ ስለተከታተላችሁ እናመሰግናለን። ሌሎች የምንለቃቸውን ቪዲዮዎች በፍጥነት እንዲደርሱ ከታች ያለውን የሰብስክራይብ በተን እንዲሁም የደውል ምልክቱን በመጫን ቤተሰብ መሆን የሚችሉ መሆኑን በትህትና እንገልጻለን። በተጨማሪም ለወዳጅ ዘመድ ሼር በማድረግ እንዲባረኩበትና እንዲያተርፉበት ይሁን። በዚህ የእግዚአብሔር መንግስት አገልግሎት ላይ ከጎናችን መቆምና የወንጌሉን ሥራ አብራችሁን መስራት የምትፈልጉ በስክሪኑ ላይ ባለው የባንክ አካውንቶች ላይ መባ፣ አስራትና የፍቅር ስጦታችሁን በመስጠት የበረከቱ ተካፋይ ይሁኑ። ቮይስ ኦፍ ጋድ ቲቪ ወርልድ ዋይድ ትክክለኛ የለውጥ ድምጽ። Voice of God TV, the true voice of transformation.